ተከታዮች በሙሉ እንኳን ለስቅለት በዓል በሰላም ማድረሳችሁ። ከዜናዎቹ ጋር አንተነህ ደግፌ ነኝ። አበይት ነጥቦችን አስቀድማለሁ። የኢየሱስ ክርስቶስ የስቅለት በዓል በክርስትና እምነት ተከታዮች ዘንድ በተለያዩ መንፈሳዊ ስነ ስርዓቶች ተከበረ። ጠቅላይ ሚኒስትር ዶክተር አብይ አህመድ በቻይና እርዳታ ለማምጠቅ በዝግጅት ላይ ያለችውን የኢትዮጵያን ሳተላይት ጎበኙ። ጠቅላይ ሚኒስትር ዶክተር አብይ አህመድ በቻይና እየተሰራች የምትገኘውን በመጪው ዓመት መጀመሪያ ላይ ወደ ህዋ የምትመጥቀውን የኢትዮጵያ ሳተላይት ጎበኙ። ጠቅላይ ሚኒስትሩ የአዲስ አበባ የወንዝ ዳርቻ ልማት መነሻ ዲዛይንም ተመልክተዋል። ጠቅላይ ሚኒስትሩ በዛሬው ውሏቸው ከተለያዩ የቻይና ኩባንያዎች ጋር በኢትዮጵያ ኢንቨስት በሚያደርጉባቸው ዘርፎች ዙሪያም ተወያይተዋል። የሮድ ኤንድ ቤልት መርሃ ግብር ብልጽግናን ለመቋደስና የጋራ መዳረሻ ለመገንባት የሚደረገውን ጥረት እንደሚያግዝ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ መጻኢ ጊዜዋን በጋራ ለመገንባት የመደመር ፍልስፍና መሰረት አድርጋ እየሰራች መሆኑን በሁለተኛው የሮድ ኤንድ ቤልት መድረክ ላይ ተናግረዋል። ሰለሞን ገዳ ተጨማሪ አለው። በስፍራው የሚገኘው ሪፖርተራችን አስማማየ ነው። አጠቃላይ መክፈቻ ስነ ስርዓቱን ኢኒሼቲቭ የአፍሪካ ሀገራትን ምን ያህል ተጠቃሚ አድርጓቸዋል የሚለውና ተያያዥ ጉዳዮችን በተመለከተ ያዘጋጀውን እንከታተል። መጪውን ብሩህ ጊዜ አብረን በጋራ እንወስን ወይም በጋራ እናስተካክል የሚል መሪ ሀሳብ ያለው ሁለተኛው ቤልት ኤንድ ሮድ ኢኒሼቲቭ ፎረም በቤጂንግ ተጀምሯል። ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ 40 የተለያዩ ሀገራት መሪዎችም በዚህ የመክፈቻ ስነ ስርዓቱ ላይ ታድመዋል። በመክፈቻ ስነ ስርዓቱ ላይ የቻይናው ፕሬዚዳንት ጂ ጂንፒንግም በዚህ ኢኒሼቲቭ ሀገራት እንዴት መተሳሰር እንደሚችሉ ያለፉት 6 ዓመታትም በሀገራት መካከል ያሉትን ትብብሮችና ትስስሮች እንዴት እንዳጠናክሩ የሚያወሳን የመክፈቻ ንግግርም አድርጓል። በዋናነት እንግዲህ የሮድ ኤንድ ቤልት ኢኒሼቲቭን ስናስበው በአፍሪካም እንዲሁም አውሮፓ ከዛም ባለፈም እስያና ሌሎች አሁን በቅርቡ ደግሞ ደቡብ አሜሪካን ሀገራት ባንድ ላይ ማስተሳሰር የሚያስችሉ የመሰረተ ልማት የኃይል ትስስሮች እንዲሁም የኢንዱስትሪ አብዮቶችን ማካሄድ የሚያስችል በቻይና መንግስት ይፋ የተደረገ ፕሮግራም ነው። ባለፉት 6 ዓመታትም በትግበራ ላይ የሚገኝ ነው። በአፍሪካ በኩል ስንመለከት በዚህ የቤልት ኤንድ ሮድ ኢኒሼቲቭ በኃይልና በመሰረተ ልማት ትስስር ዘርፍ ነው ተጠቃሚ እየሆኑ የሚገኙት። ዋና ዋናዎቹ የዚህ ኢኒሼቲቭ ተጠቃሚ ከሚባሉት ውስጥ ደግሞ ኢትዮጵያ ትገኝበታለች። ኢትዮጵያን፣ ኬንያ፣ ናይጄሪያ፣ አንጎላ እንዲሁም ጅቡቲንም ከቅርብ ጊዜያት ወዲህ ማንሳት እንችላለን ማለት ነው። በኢትዮጵያ በዋናነት ከአዲስ አበባ ጅቡቲ የሚደርሰውን የባቡር መስመር ዝርጋታ ጀምሮ የተለያዩ የኢንዱስትሪ ፓርኮች ግንባታ የዚህ የኢኒሼቲቭ አንድ አካል ናቸው ማለት እንችላለን። የአፍሪካ ሀገራትም እርስ በርስ ለሚያደርጉት የመሰረተ ልማት ትስስርም ትልቅ አስተዋጽኦ እንዳለውና ለአለባቸው የፋይናንስ ችግርም ጥሩ አማራጭ እንደሆነ በተለያዩ አካላት ሲጠቀስ ነበር። በዋናነት ደግሞ ከቻይና ጋር የሚኖራቸውን የተለያዩ የንግድና የኢንቨስትመንት ትስስሮችን ለማጠናከርም ትልቅ በር የከፈተ እንደሆነ ይነገርለታል ይህ ኢኒሼቲቭ ማለት ነው። ነገር ግን ከዚህ ጎን ለጎን ደግሞ የራሱን ትችቶችም የሚቀርቡበት ሁኔታ አለ። በተለይም አፍሪካን በሚመለከት የመጀመሪያው የሚቀርብበት ትችት ቻይና ለሀገራት በምትሰራላቸው መሰረተ ልማቶች አማካኝነት የምትሰጠው ብድር ለአፍሪካ ሀገራትን ለከፍተኛ የዕዳ ጫና ውስጥ እየዳረጋቸው ይገኛል የሚል ሀሳቦች በተደጋጋሚ ይሰማሉ። ይህ ደግሞ ኢትዮጵያን ጨምሮ የአብዛኞቹ አገራትን የዚህ ገፈት ተቀማሽ ሆኗል የሚልም ሀሳብ አለ። አንዳንዶቹ አገራት እንደውም የዕዳ ጫናው ከፍተኛ በመሆኑ ምክንያት ያላቸውን የወደብ አገልግሎት ወይም አንዳንድ የመሰረተ ልማት አውታሮቻቸውን በሊዝ ለቻይና ለ99 ዓመታት ለማከራየት እንዲገደዱም ጭምር አድርጓል። ስለዚህ ይህ ኢኒሼቲቭ ሀገራትን ሉዓላዊነታቸውን ለቻይና አሳልፈው እንዲሰጡ አስችሏል የሚል ትችት ይቀርብበታል ማለት ነው።
በዚህ ጉዳይ ላይ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ የሆኑትን አቶ ንጉሱ ጥላውን እናነጋግረናቸው ኢትዮጵያ በዚህ ኢኒሼቲቭ አማካኝነት ከቻይና በምትወስዳቸው ብድሮች የሚሰሩ መሰረተ ልማቶች የሀገሪቱን የዕዳ ጫና አሁን ካለበት በላይ እንዳይሆን መንግስት ትኩረት ሰጥቶ ይሰራል የሚል ሀሳብ ገልጸውልናል። ይህንን ሀሳባቸውን ተከታትለን እንመለስ። የረዘመ የተራድኦም ይሁን የብድር አገልግሎት በሚገኝበት ጊዜ ጥንቃቄ መደረግ እንደሚገባው ትምህርትም ይወሰድበታል። ይሄ አሁን የተያያዝናቸው ፕሮጀክቶች ተጠናቀው ለሀገር ልማት የሚያውሉት አስተዋጽኦ እንደተጠበቀ ሆኖ የትውልድ ዕዳ የማይሆኑበት ደግሞ መንገድ በጥንቃቄ የሚያዝ ይሆናል። ይሄም በውይይቱም በሀገር ደረጃም ቢሆን ተቀዳሚ ተግባርና ትኩረት የሚደረግበት ነው ማለት ነው። እንግዲህ ኢትዮጵያ የዚህን አይነት ጥንቃቄ እያደረገች እንደሚገኝ ይገለጻል። ከዚህ ባለፈ ሌላ የሚቀርብበት ይሄ ትችትም በዋናነት ሀገራቱ የቻይና የገቢ ምርት ጫናን በብዛት እንዲሸከሙ የሚያስችል ነው የሚልም ሌላም ትችቶች ይቀርብባቸዋል። እነዚህ ትችቶች ቢነሱም ግን የቤልት ኤንድ ሮድ ኢኒሼቲቭ ከ123 በላይ ሀገራትን ያስተሳሰረ 123 ሀገራትን በጋራ ያቆመ የ21ኛው ክፍለ ዘመን ትልቅ የትስስርና የትብብር መድረክ ነው በሚልም ደግሞ በርካታ የዘርፉ ምሁራን ይህንን ሲያደንቁ ይስተዋላል ማለት ነው። ለኢቲቪ ዜና አስማማየ ነው፣ ቤጂንግ ቻይና። የኢየሱስ ክርስቶስ የስቅለት በዓል በክርስትና እምነት ተከታዮች ዘንድ በተለያዩ መንፈሳዊ ስነ ስርዓቶች ዛሬ ተከብሯል። ይንቃቸው ሰማ ያዘጋጀውን ጥላውን ካሳ ያቀርበዋል። የኢየሱስ ክርስቶስ የስቅለት በዓል በተለያዩ አብያተ ክርስቲያናት መከበር የጀመረው ከማለዳው አንስቶ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በዓሉን በሚዘክሩ ወንጌላት፣ የያሬድና የዳዊት መዝሙራት ብሎም በስግደት ስነ ስርዓት ነው ያከበሩት። የኢትዮጵያ ካቶሊካዊት ቤተክርስቲያን ምእመናንም እንዲሁ በመዝሙር በስግደትና በተለያዩ መንፈሳዊ ስነ ስርዓቶች የስቅለት በዓልን አክብረዋል። በጸሎት በመንፈሳዊ ትምህርቶችና በመዝሙር የኢየሱስ ክርስቶስን ስቅለት በዓል ያከበሩት ደግሞ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ እምነት ተከታዮች ናቸው። የበዓሉን ስነ ስርዓት በየቤተ እምነቱ የሃይማኖት አባቶች መርተውታል። ይህ በእንዲህ እንዳለም የስቅለት በዓልን ስናከብር ስለ ሀገር ሰላምና ስለ ሰዎች ደህንነት የበኩላችንን ኃላፊነት በመወጣት ሊሆን ይገባል ሲሉ የበዓሉ ተሳታፊዎች አሳስበዋል። ይንቃቸው ሰማው አዘጋጅቶታል፣ እንደሚከተለው ይቀርባል። በዓሉ በጣም እጅግ በጣም ደስ የሚል ነው። ለምን ቢባል ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬ የሰው ልጅ ከ5500 ዘመን በኋላ በባርነት ቆይቶ ከዛን ያንን ሕዝብ ለማዳን ሲል በቀባው ቃል ኪዳን መሰረት ዛሬ የሰው ልጅን ለማዳን ሲል ፍቅሩን ለመግለጽ የተሰቀለበት ቀን ነውና እንኳን አብሮ አደረሰን እላለሁ። የጌታችን የመድኃኒታችን ኢየሱስ ክርስቶስ የስቅለት በዓል እንኳን በሰላም አደረሰን እላለሁ። በመጀመሪያ በዓሉ ጌታችን መድኃኒታችን ኢየሱስ ክርስቶስ የጠፋውን ሰው ሊፈልግ ትልቁ አምላክ ወደ ምድር መጥቷል። እርሱ ደግሞ ምንድነው በመስቀሉ ፍቅርን፣ ህብረትን፣ አንድነትን ነው ያስተማረን። እንዲሁኛም አይደለም የሚወዱንን ብቻ ሳይሆን የሚጠሉን እንኳን መውደድ ይገባናል። ምክንያቱም አስተምሮቱ እንደዚህ ስለሆነ ህይወታችንን በዚህ ሊቃኝ ይገባል ብዬ አስባለሁ። ያስተማረው ምህረትን ነው፣ ይቅርታን ነው፣ ፍቅርን ነው። እሱ ለራሱ አልኖረም፣ ለሰው ልጆች ነው የኖረው። የሞተውም ለሰው ልጆች ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዋጋ የከፈለው ለሰው ልጆች ነው። ህይወቱን የሰጠው ለሰው ልጆች ነው እና መስቀሉ የሚያስተምረን ይህንን ነው እና እኛም የሱ ምሳሌነት በመከተል ለሰው ፍቅርን፣ ይቅርታን፣ ምህረትን ማድረግ እንዳለብን ነው የሚያስተምረን መስቀሉ። ጌታችን ኢየሱስ ክርስቶስ ለኛ ለዚች ዓለም ሰላም፣ ፍቅር፣ ደስታ፣ አብሮ መኖር እና
ራሱ ዝቅ አድርጎ ለኛ ለራሱ አሳልፎ ስለሰጠ የኛው ትልቅ ነገር ነውና የሰው ልጅ ደግሞ ከጨለማ ወደ ብርሃን የወጣበት እንትን ስለሆነ ነው። ትልቁ ደግሞ የሰው ልጅ እግዚአብሔርን ከፈራ ወንድሙን አያጠፋም። ወንድሙን አያጠፋም። ለምን ወንድሙን አጠፋ ማለት የስላሴን ህንጻ አፈረሰ ማለት። እኛ በቤተ መቅደሱ እናንተ የእኔ መቅደስ ናችሁ ስላለ እሱን ወንድማችንን መታን፣ ገደል ነው ወይም ደበደብ ነው ማለት በአርያ በአምሳል የተፈጠረውን ሰው አፈረስን ማለት ነው። እና ትልቁ ነገር እያንዳንዱ ትንሹም ትልቁም ባለው አቅም እግዚአብሔርን ፈራ እግዚአብሔር ቢያድርበት ይሄ ሁላ ቀውስ አይመጣም ነው እኔ በራሴ የምለው። እና አሁንም ቢሆን ከአለው ነገር መረዳት የምንችለው ሁላችንም እስቲ በአንድነት በአንድ ልብ ሆነን ወደ እግዚአብሔር እንመለስ። ያን ጊዜ ይሄ የምናየው ግርግሩ ጫጫታ ሁሉ ይቀራል። ሁላችንም አሁን በሀገራችን ባለው ሁኔታ ሁሉን በፍቅር ልናይ ይገባናል። አባቶቻችን የሚያስቀምጡት ይህንን ነው። ሀገራችን በፍቅር በህብረት በአንድነት ልትለማ ልታድግ የምትችለው በዚህ ብቻ መንገድ ነው፣ በዋናው በፍቅር ነው። እኛ ደግሞ እርስ በርሳችን መፈቃቀር አለብን። አንድ ህዝቦች ነን፣ የሚለየን ነገር የለም። ስለዚህ ሁላችን አንድ ሆነን ለአንድ ዓላማ መቆም አለብን እንጂ መለያየት ምንም ጥቅም የለውም። ሰላም ለእድገት ለልማት መሰረት ነው። ያለብን ድህነት ጥልቅ ነው። ሌሎች ከደረሱበት ለመድረስ ብዙ ዓመታት ይፈጅብናል። ስለዚህ የሚጠቅመው መደጋገፉ ነው፣ መቀባበሉ ነው፣ መረዳዳቱ ነው። የስቅለትን በዓል ስናከብር የዕለቱ አስተምህሮ የሆነውን ፍቅርን በተግባር የመግለጽ እሳቤ ሁሉም በሚኖርበት ማህበረሰብ ውስጥና በየተሰማራበት የሙያ መስክ ራስን ለህዝብና ለሀገሩ በመስጠት በተግባር ሊገልጽ እንደሚገባ የባህር ዳር የክርስትና እምነት ተከታዮች ገለጹ። በባህር ዳር ከተማ የሚኖሩ የእምነት ተከታዮች እንደተናገሩት መተሳሰብ፣ ፍቅርና ራስ መግዛት ከባህሉ ልንማራቸው የሚገቡ ቁም ነገሮች መሆናቸውንም ተናግሯል። ራይል ፍሬው አስተያየቶቹን አሰባስባቸዋለች። የስቅለት በዓል ነው። ጌታችን ኢየሱስ ክርስቶስ ለእኛ ሲል መከራን የተቀበለበት ቀን ነው። ይሄ ማለት ለሁላችንም ፍቅርን፣ ሰላምን፣ መዳንን ለመስጠት ያደረገው የከፈለልን መስዋዕት ነው። የዛሬው ቀን ለእኔ ስቅለት ነው እና ስቅለት እንደመሆኑ መጠን በክርስትና በኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ በጣም ትልቅ ቦታ የሚሰጠው፣ በመላ ክርስቲያኖች ዘንድ ትልቅ ቦታ የሚሰጠው ነው። ምክንያቱም በዛሬው ቀን የተበደለ ሰው ሲካስ ነው የምናውቀው። ግን ኢየሱስ ክርስቶስ በዛሬው ቀን ይሄ መታሰቢያ ቀን በሰው ልጅ ተበድሎ ራሱም ክሶ ካሳውም ደግሞ እስከ ሞት ድረስ እና የፍቅር ጥግ የፍቅር መጨረሻ የሚባልበት ነገርም በዚህ አግባብ በጣም ትልቅ ትርጉም ያለው ነው። ይሄንን ትልቅ አቅም ትልቅ ሀብት የድህነት ሁሉ መፍቻ ትልቁ ቁልፍ ይሄ ነው። ተወልጄ ያደጉትም መራዊ ከተማ አቅራቢያ ነው እና ያው አሁን እንደነገርኩሽ ያው በዓል ለማክበር ነው ወደ ቤተሰቦች እየሄድኩ ያለሁት። ያው በቃ ልዩ ትሩፋት አለው። በቤተሰብ ተሰባስቦ በዓልን ማክበር በቃ ልዩ በቃ ደስ የሚል ስሜት አለው። ምክንያቱም ምንም ያክል እንደው ደስታ ቢኖር ከቤተሰብ ተለይቶ መዋል ግን ያው ትንሽ ስሜት ይፈጥራል። አይቼዋለሁ ካሁን በፊትም ሌላ ቦታ ውዬ እና አሁን ለመጀመሪያ ጊዜ ነው ከ5 ዓመት ምናምን በፊት ነው እኔ ቤተሰብ ላይ ማክበር ያልኩኝ። አሁን ለመጀመሪያ ጊዜ ነው ከ5 ዓመት ወደዚህ ማለት ነው እና አሁን በቃ የእውነት በቃ ትልቅ ደስታ እየተሰማኝ ነው የሚሄደው። ይሄ በዓል የሚያስተምረን ነገር ያው ፍቅርን እንዲኖረን ነው። በህዝቦች መካከል ፍቅር እንዲኖር፣ በቤተሰብ በጎረቤት እንዲሁም አሁን በብሔርም ብንለው በብሔረሰቦች መካከል ፍቅር እንዲኖር ነው። ይሄው የኢየሱስ ክርስቶስ የስቅለት በዓልም በተለያዩ ዓለማት ተከብሯል።
የበዓሉን አከባበር በተመለከተ አቤል ሙልጌታ ተከታዩን ዘገባ አጠናክሯል። ኢየሱስ ክርስቶስ የተወለደባት ሀገር እስራኤል በኢየሩሳሌም በርካታ ምዕመን የኢየሱስ ክርስቶስን የስቅለት በዓል ሲያከብሩ ኢየሱስ ክርስቶስ በመስቀል ላይ ያሳለፈውን መከራ ለማስታወስና ለማሰብ ከእንጨት የተሰሩ መስቀሎችን በመሸከም ነው። እንዲሁም ደግሞ ክርስቶስ በመስቀል ላይ ያሳለፈውን መከራ የሚተርኩ መንፈሳዊ መዝሙሮች የበዓሉ ማድመቂያዎች ናቸው በእስራኤል። የግሪክ ኦርቶዶክስ ቤተክርስቲያን የስቅለት በዓል በድምቀት የሚከበርባት በመሆኑ በግሪክም የስቅለት በዓል በደማቁ ይከበራል። የኢየሱስ ክርስቶስ የስቅለት በዓል በግሪካውያን ሲከበር ታዲያ መንፈሳዊ ስርዓቱ የሚከናወነው የክርስቶስን መገነዝ አስመልክቶ የተዘጋጀን ስፍራ በተለያዩ ቀለማት ያሸበረቁ አበቦች ሴቶችና ህጻናት ከተለያዩ ስፍራዎች በማምጣት እንዲዋቡ ካደረጉት በኋላ ነው። በዚያም ካህናቱ ፍትሐት አድርገው የጸሎት ስነ ስርዓትንም ይከውናሉ። በሩሲያ የስቅለት በዓል ሲከበር የተለያዩ ክንውኖች ይተገበራሉ። ኢየሱስ ክርስቶስ በመስቀል ላይ የተቀበለውን መከራና ግፍ ተከትሎ በመስቀል ላይ ሕይወቱን ከስጋው ለይቶ ወደ መቃብር የወረደበትን ምሳሌ ካህናቱ በስቅለት ዕለትም ይከውናሉ። ይህም አረጋዊ ዮሴፍና ኒቆዲሞስ እንደገነዙት በካህናቱ ስርዓቱ ይደገማል። ጸሎትና ፍትሐትም ይከናወናል። የስቅለት በዓል ሌላው በድምቀት የሚከበርባት ሀገር ፊሊፒንስም በዓሉን ታከብራለች። በፊሊፒንስ የሚገኙ የካቶሊክ እምነት ተከታዮች የስቅለት በዓል ሲያከብሩ ቤተክርስቲያኗ ፈቃደኛ እንኳን ባትሆን በአንዳንድ ቦታዎች ላይ እስከ መሰቀል የሚደርስ መከራን የሚቀበሉና ራሳቸውን እየገረፉ ስቅለትን የሚያከብሩ ሰዎች አሉ። ከዚህም በተጨማሪ ቀኑን የሚዘክር ጸሎት በቤተክርስቲያን በፊሊፒንስም ይደረጋል። የስቅለት በዓል በተለያዩ ሀገራት የሚከበር ቢሆንም በሮም፣ በአርመን፣ በቫቲካንና በሊባኖስ በደመቀ ሁኔታ በዓሉን የሚያከብሩ ሀገራትም ናቸው። በኢየሱስ ክርስቶስ ስቅለት ጥላቻ፣ ቂምና በሰው ልጆች ላይ የነበረው ሞት የተወገደበት ነው። የእምነቱ ተከታዮች እርስ በርስ እንዲፋቀሩ ቂምና በቀልን እንዲያስወግዱ ትልቅ መልእክት የተላለፈበት ዕለት ነው። ቶማስ ኃይሉ በዚህ ዙሪያ ያዘጋጀው ዘገባ አለ። እንደ ክርስቲያኖች እምነት ከዛሬ 2000 ዓመት በፊት በእግዚአብሔር አንድያ ልጅ ውልደት አለፍ ሲልም ጥምቀትና ራሱን በመስቀል አሳልፎ እስከሰጠበት ጊዜ ድረስ በተከናወነ ተግባር በምድር ላይ የሰው ልጆች ታሪክ ተቀየረ። በእርግጥ ክስተቱ እግዚአብሔር ለአዳም የገባውን ቃል ለመፈጸም የተከወነ ቢሆንም እውነቱ ግን የእምነትንም ሆነ የሃይማኖት ምዕራፎች አዲስ መልክ አስይዟል። ታሪኩ የሚጀምረው ኢየሱስ በእናቱ ማርያም ማህፀን በመንፈስ ቅዱስ ኃይል ካደረበት ቅጽበት ቢሆንም የተሰቀለበትና መከራን የተቀበለበት እንዲሁም የሰው ልጆችን ከዲያብሎስ ባርነት ለማላቀቅ የተጓዘ ተዘባበቱበት፣ ብዙዎችም ተሳለቁበት። ጴጥሮስ ዶሮ ሳይጮህ 3 ጊዜ ትክደኛለህ በተባለው መሰረት ክህደትን ፈጸመ። በንጋታው ኢየሱስ ተይዞ ለፍርድ ቀረበ። 6600 ጅራፎች ጀርባው ተቀብሏል። እንደ እምነቱ ተከታዮች እግዚአብሔር ለሰው ልጆች አንድያ ልጁን አሳልፎ ሰጠ። እዚህ ጋር ቂም፣ ጥላቻ፣ በቀር በፍቅርና በይቅርታ ተደመሰሱ። አንዱ ስለ ሁሉ ሞተ። ይህ ታዲያ ምሳሌነቱ ለሰው ልጆች ሁሉ ሆነ። በፍቅር ኑሩ የሚለው ቃል ይፈጸም ዘንድ አብነትነቱ ጎላ። ፍቅርና ይቅርታ ታላቅ መስዋዕትነት በቀራንዮ ተራራ ላይ የተፈጸመበት ታላቅ ክስተትም ሆነ። በስቅለት እንደ አማኞች እምነት የሰው ልጆች የዕዳ ደብዳቤ በኢየሱስ ክርስቶስ ተደመሰሰ። ቀኑም የድህነት ቀን ወይንም መልካም አርብ ተባለ። ኢየሱስ ክርስቶስ በሁለት ወንበዴዎች መካከል በቀራንዮ ተሰቀለ። በእርግጥ በዚህ ሁሉ ጥንቅጥ ውስጥ የሚያደርጉትን አያውቁምና ይቅር በላቸው ብሎ በመስቀል ላይ ተናገረ። የምህረትና የፍቅር ኃያልነትንም ገለጠ። የፊታችን እሁድ የሚከበረው የትንሳኤ በዓል የሰዎች የመረዳዳትና የአብሮነት በዓል ነው። በተለይ ደግሞ ሀብታምና ድሃ እንዲሁም የተለያየ እምነት የሚከተሉ ሰዎች ሳይለዩ በአንድ ላይ ማክበር ኢትዮጵያዊነት የኖረ ባህል ነው። አዲስ ዓለም ተሾመ በዚህ ዙሪያ ያዘጋጀችው ዘገባ አለ። በአዲስ አበባ ከተማ በቂርቆስ ክፍለ ከተማ ከወጣትነት ዘመናቸው እስከ እርጅናቸው ላለፉት 40 ዓመታትን በክፉም በደጉም አብረው የኖሩ ጎረቤታማቾች ለፋሲካ በዓል በጋራ እየተዘጋጁ አገኘናቸው።
450 ደህነኛው 5 ያደርጉታል። አሁን ቅዳሜና ዓርብ እግዚአብሔር ይመስገን። ያልተወደደ ነገር የለም። የእድሜያቸውን አመዛኙን ያለ ልዩነት በጋራ በፍቅር በመተሳሰብ የኖሩት እኚህ ጎረቤት አማቾች ህብረታችን ከአለት የጠነከረ መተሳሰባችን አመታትን የተሻገረ ለበርካቶችም ምሳሌ ነው ይላሉ። 41 አመታችንን እዚህ ሰፈር ከኖርን ማለት ነው። እኛ አንዱ ቤት ምሽቱ ቶሎ ነው የሚመሽልን። ስንበላ ስንጠጣ በአመት በዓልም ሆነ በዋዜማ በማንኛውም ቀንም ሆኖ እኛ አብረን ቡናችን ቁርሳችን ያለን ማለት ነው። እንበላለን እንጠጣለን። እንግዲህ ከልጅነት እስከ እርጅና አብረን ነን እስካሁን ወደ 40 አመት ከ40 አመትም በላይ አካባቢያችን በሙሉ አኗኗራችን ይሄ እንደምታየው ነው ቤታችን። አዎ እንዳቅማችን እንኖራለን። አንዱ ቤት ቡና ጠጥተን አንዱ ቤት ቡና ስንጠጣ ቁርስ በልተን አንዱ ቤት ጠላ ጠጥተን ምሳ ስንበላ አብረን በልተን አንዱ ቤት ራት በልተን የሚያስፈልገንን እንዳቅማችን በአቅማችን ደረጃ እንኖር በዓል እናሳልፋለን። አንዷ በግ ብታርድ ጠርታ ታበላናለች፣ አንዷ ዶሮ ባታርድም ጉዳያችን አይደል። እንጀራ ብቻ ተሰፍቶ ይኑር እንጂ ቡና ተጠጥተው በሬ የበላን ነው የሚመስለን። ፍቅሩ ደስ ይላል። የትንሳኤ በዓል የይቅርታ በዓል ነው የሚሉት እኚህ ነዋሪዎች ሰዎች በዓላትን ሲያከብሩ ያላቸውን በማካፈል ሌሎችን በመርዳት መሆን ይገባዋል ይላሉ። እኛ ለዚህ ለአረጋውያኖች ምናምን እየሄድን እየዞርን እየለመን እያሰባሰብን ነው። ለተላልቆች ምንም ነገር ለሌላቸው ብር ሰብስበን አሁን ለአመት በዓል ልናቀርብ ነው። የበርካታ ኢትዮጵያውያን ጠንካራ አብሮ የመኖር እሴትን የሚያሳየው ይህ ከ40 አመታት በላይ የዘለቀው ጉርብትና ታዲያ ከነሱ በሃይማኖትም በኑሮ ደረጃም ከተለዩ ጎረቤቶቻቸው ጋርም በበዓላት ወቅት መጠራራትና አብሮ ማሳለፍ የቆየ ልምዳቸው እንደሆነም ሰምተናል። ይሄ ቤት ጎረቤታችን ነው። መልካም ጎረቤታችን አንድ 20 አመት ይሆነዋል። እሱም ከመጣኛ ጋር ሃይማኖቱ ሙስሊም ነው፣ ግን ምንም ከኛ የተለየ ነገር በጣም ርኢታው ደስ ይላል። ግብት ብሎ ምን በላውን ግብት ብሎ ቅምስ አድርጎ ነው የሚወጣ። እነሱ በዓልም እንደዚሁ ተጠራርተን የተባረከ በዓል ያርግልን ብለን መርቀን እንወጣለን። ለኑሮ ዝቅተኛና ከፍተኛ መሆናችንም ልዩነት አያሳየንም። በጣም ተዛዝነን ነው የምንኖረው። ብታይ በጣም ያው ጎረቤቶቻችን ብዙዎቹ ክርስቲያኖች ናቸው፣ እኛ ደግሞ ሙስሊሞች ነን። ሁሌም አመት በአመት በዓል በመጣ ቁጥር አብረን እናከብራለን። እነሱ የኛ በዓል ሲመጣ ቴምር እንደዚህ ለስላሳ ነገር ይዘው ይመጣሉ፣ አብረን እናከብራለን። እነሱ እኛ ደግሞ እንደዚህ የተወሰነ ለስላሳ እንደዚህ ገዝተን ሂደን በዓሉን አብረን አክብረን እንመጣለን። መከባበር፣ መፈቃቀር፣ መረዳዳትና ይቅር መባባልን የመሳሰሉ ለዘመናት የቆዩ ኢትዮጵያዊ እሴቶችን ሁሉም ሊጠብቃቸው እንደሚገባም እኚህ የአብሮነት ማሳያ ጎረቤታማቾች መልእክታቸውንም አስተላልፈዋል። ከዚህ በጎነት፣ ፍቅር፣ መተባበርና ሌሎች መልካም ሀገራዊ እሴቶች ጋር ተያይዞ ተጨማሪ ማብራሪያ ሊሰጡን የማህበራዊ ሳይንስ ባለሙያ የሆኑት ዶክተር ክንዳለም ዳምጤ እዚህ ስቱዲዮ ጋብዘናል። ከእሳቸው ጋር ቆይታ አደርጋለሁ። ዶክተር በጣም አመሰግናለሁ። አመሰግናለሁ። እንግዲህ ዜናዎቻችን ሲከታተሉ እንደነበረው ከሃይማኖትነቱ ባሻገር ደግሞ ማህበራዊ እሴቶች ላይ ተኮሩ ዘገባዎች ነበር ስንሰራ የነበረውና በክርስትና እምነት ተከታዮች ዘንድ የስቅለት በዓል ዛሬ የተከበረ ይገኛል። በዚህ በዓል በዋነኛነት ፍቅር፣ መተሳሰብ፣ ቂምና ጥላቻን መተው የሚሉ ነጥቦች ናቸው የተነሱትና እንደ ማህበራዊ ሳይንስ ባለሙያነቶ ይህ ወደ ሰው እንዲሰርጽ ሰው ላይ በደንብ አብሮ ውስጥ እንዲታተም ምን መደረግ አለበት ይላሉ? መልካም አመሰግናለሁ። አንተ እንዳልከው ሃይማኖታዊ እሴቱ ጋር ስንነሳ ብዙዎቹ እንደገለጹት ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ያሳየን የመስዋዕትነቱን የፍቅሩን ጥግ እያሳየን ነው። እኛ ያንን መሆን ባንችል እንኳን በተወሰነ መልክ እንደ ሰውነታችን ደግሞ በመተዛዘን አብሮ መኖር እንዳለብን ሃይማኖታዊ አስተምሮ የሚገልጽ ቢሆንም ወደ ማህበራዊ ሂደታችን ስንመጣ ደግሞ ይቺ አገር እኔ እንኳን ባደኩበት አካባቢ በዚህ ጊዜ በተለይ በስቅለት አካባቢ ሰዎች ያላቸውን የሚያካፍሉበት የሚተዛዘኑበት የወተት ከብት ያላቸው ሰዎች ያላቸውን ወተት አጠራቅመው በዚህ በጾሙ ጊዜ አጠራቅመው እየዞሩ ነው እነከሌ ቀሩ ተብሎ ጾም እንዲገድፉ
ጾሙን በዚህ ፋሲካው እንዲፈቱ ተብሎ እስከምትንጠፋጠፍ ድረስ የመጨረሻው እስከምትቀር ድረስ የሚሰጥበት ሃይማኖታዊም ባህላዊም እሴት ያለን ህዝቦች ነን። አሁን ግን እንደምናየው ተራ ምክንያቶችን እየፈለግን ብጥስጣሽ ምክንያቶችን እየፈለግን ከአብሮነት ይልቅ ብጥስጣሽ ወገናዊነት ላይ የማተኮር ሂደቶች ይስተዋላሉ እዚህ ሀገር። ለዚህ ደግሞ ሁሉም ነው ኃላፊነት መውሰድ ያለበት ብዬ ነው የማስበው። ምክንያቱም በአሁኑ ወቅት ሁሉም ተንታኝ ነኝ ነው የሚለው። ሁላችንም የተነሳን የፖለቲካ የማህበረሰብ ተንታኝ ነኝ እንላለን። ሙያችን አለ። በየሙያችን የየራሳችን አገልግሎት መስጠት ኮንትሪቢዩት ማድረግ የሚገባን ሆኖ እያለ ግን ሁሉም ላይ እናውቃለን እያልን እናውቃለን ብለንም ስንገባ ደግሞ ከማቀራረብ ይልቅ ከሚያቀራረቡ ትንታኔዎች ከሚያቀራረቡ ዲስኮርሶች ቃላቶች ይልቅ የሚያራርቁትን እየመረጥን እየሄድን ስለሆነ ከዚህ ተቆጥበን ምክንያቱም ከመለያየት የሚመጣ ነገር ስለሌለ ካለመግባባት ከመለያየት የሚመጣ ነገር የለም። ዓለምንም ስናይ አሁን ሂደቶቹ ስልጣኔውም ጊዜውም እያመጣ ያለ ዓለም አንድ እየሆነች ያለችበት አውሮፓ ወደ አንድ እየመጣች የአውሮፓ ህብረት እያልን ባለንበት እና አረብ ኤሚሬት ወደ አንድ እየመጡ የአረብ ኤሚሬትስ እያልን ባለንበት የተባበሩት አረብ ኤሚሬትስ የተባበሩት እያልን ባለንበት ወቅት እኛ ከነበረን አንድነት ወደ ታች ወደ ትንሽ ወደ ብጥስጣሽነት ለመምጣት የምናደርገው ነገር አገሪቱ ካለችበት የድህነት ደረጃ አኳያ የሚያዋጣ አይደለም። ስለዚህ ከዚህ ለመውጣት ማድረግ ያለብን እንደዚህ ሃይማኖታዊና ዝም ብለን ጊዜዎችን ጠብቀን ሳይሆን እንደ ፕሮጀክት እንደ ሁልጊዜ ስራችን ህዝብ አንድ እንዲሆን ጥረት ማድረግ አለብን ብዬ አስባለሁ። ምናልባት እንደው ባጭሩ የምንመለከተው ነገር ዶክተር በክርስትናም በእስልምናም እምነት ስለ አብሮነት፣ ስለ መቻቻል፣ ስለ ፍቅር፣ ስለ አንድነት ይሰበካል። ግን ያን መሆን አልቻልንም። ለምን? ሌላው ከዚህ ጋር የሚያነሱልኝ ነጥብ ሁልጊዜ ለበዓላት ነው እንደዚህ አይነት ነገሮች የምናስበው። በዓል ሲመጣ አሁን እንደዚህ ስቅለት ሲኖር፣ ለሙስሊሙም ደግሞ እንደዚህ ረጅሙ የጾም ወራት ሲገባ ነው የምናስበውና የሁልጊዜ ተግባር ሆኖ ውስጣችን እንዲሰርጽ ምን ይደረግ የምትለውን ባጭሩ እናነሳካለን። መልካም። በተለያዩ ሃይማኖቶች በነገራችን ላይ ማንኛውም ሃይማኖት ክርስትናውም፣ እስልምናውም ሌሎችም ሃይማኖቶች የሰዎችን መጎዳዳት የሚፈቅዱ የሰዎችን መጎዳዳት የሚደግፉ ሃይማኖቶች የሉም። እኛንን ወደዛ የምንመጣው ተከታዩ ነው እንጂ ወደዛ የሚሄደው እንደው ምንድነው የሚለው ይሄ ወርቃማው ህግ የሚባለው ሁሉም ሃይማኖቶች የሚያከብሩት በራስህ እንዲደርስ የማትፈልገውን በሌላው እንዲደርስ አታድርግ፣ ለራስህ እንዲደረግልህ የምትፈልገውን ደግሞ ለሌላው አድርግ የሚል ነውና ሌሎቹ እኛ እንድንጎዳ ካልፈለግን ሌሎቹም እንዲጎዱ ማድረግ የለብንም። ነገር ግን እንደዚህ በጣም ሴሬሞኒያል በሆነና በዓላትን ብቻ አስታኮ እንዳይሆን ትልቅ ስራ ይጠይቃል ስንል ምንድነው አንደኛ ሁላችንም ወደ ልቦናችን መመለስ መቻል አለብን። ከመበታተን ከመበጣጠስ የምናገኘው ነገር የለም። ከአብሮነት ግን እንጠቀማለን፣ ከይቅርታ እንጠቀማለን። ከፈጣሪያችንም ጌታችን ኢየሱስ ክርስቶስ እያሳየን ያለ ምንድነው መስዋዕትነትን ነው። ርቀት መስዋዕትነት ተኪዶም እኮ አብሮነት ይደገፋል፣ ሰውን እንደግፋለን። እኛ ደግሞ በአምሳሉ የተፈጠርን ስለሆን ማህበራዊ ሂደቶቹ እንዳሉ ሆነው አሁንም ወደ ራሳችን ተመልሰን አብሮነትን የሚያተጉ ስራዎች መሰራት አለባቸው። ይሄ ደግሞ ቅንጅት ይፈልጋል ብዬ አስባለሁ። መንግስት የራሱን ድርሻ መውሰድ መቻል አለበት። ሌሎችም የሃይማኖት አባቶችም የራሳቸውን ድርሻ መውሰድ አለባቸው። ምሁራን፣ ሌሎችም እንደዚሁ በማህበረሰብ ውስጥ የተለያየ ሚና ያላቸው የሽምግልና ሚና ያላቸው አባቶች ይህንን ሚና ወስደው ወደ ልባችን ወስደን ወደ ውስጣችን ወስደን የሁል ጊዜ ስራችን የምናደርግበት አደረጃጀት መኖር አለበት የሚል እምነት አለኝ። ዶክተር ክንዳለም ዳምጤ የማህበረሰብ ሳይንስ ባለሙያ፣ በጣም ነው የማመሰግነው። አመሰግናለሁ። በኢትዮጵያ በተለያዩ ክፍሎች በሚገኙ መድኃኒት አስመጪ አከፋፋይና ቸርቻሪ ድርጅቶች ውስጥ ከ80 በላይ በሚሆኑት ላይ ከጽሁፍ ማስጠንቀቂያ እስከ እገዳ የሚደርስ አስተዳደራዊ እርምጃ ተወሰደ። የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን እንዳስታወቀው የአገልግሎት ጊዜ ያለፈባቸው ምንነታቸው የማይታወቅ የቅዝቃዜ ሰንሰለታቸውን ያልጠበቁ በሀገሪቱ መድኃኒት መዘርዝር ውስጥ ያልተካተቱና ያልተመዘገቡ እንዲሁም በኮንትሮባንድ መንገድ የገቡ መድኃኒቶችን ሲሸጡና ሌሎች ህገወጥ ተግባራትን ሲፈጽሙ የተገኙ ድርጅቶች ላይ ነው እርምጃው የተወሰደው።
ባለስልጣን መስሪያ ቤቱ በቀጣይ ተቋማቶቹን በመከተል በሚፈለገው ደረጃና መስፈርት መሰረት እውቅና በመስጠት ቁጥሩ ቀጣይነት እንዲኖረው ከባለድርሻ አካላት ጋር በቅንጅት እንደሚሰራ ተነግሯል። ህብረተሰቡ የህገወጥ መድኃኒትን ንግድ ዝውውርን ለመከላከል ድርጊቱን ፈጻሚ ድርጅቶችን በአቅራቢያው ላሉ ጤና ተቆጣጣሪና ለፍትህ አካላት እንዲጠቁሙ ጥሪ አቅርበዋል። ዘገባውን ያደረሰን የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ነው። አሁን ደግሞ ለኢቲቪ 57 ወደ ተዘጋጁት ቢዝነስ ዘገባዎች እናመራለን። እንደምን አለ ብሩክ? እንደምን አልክ አንተን? ሰሞኑን ስፖርት አስቀድም እያለኝ ነው። ወደ ቢዝነስ ዘገባ እንለፍ። አመሰግናለሁ።